አምላክ መጋቤ ዓለማት ፈጣሪ ዓለማት ዓለምን ፈጥሮ የሚመግብ ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁንና ለእናንተ እንዲገባ ክቡር መምህራችን መምህር ልሳነ ጳውሎስ ምስክር ጌታ ነው። የካቴድራላችን የስብከተ ወንጌል ኃላፊ ክቡራን መምህራን ወንጌል እግዚአብሔር አምላካችን በድንቅ አጠራሩ የጠራችሁ በፍቅሩም የሳባችሁ በሱ ፍጹም ሰላምታ እንዴት ዋላችሁ? እንዴት አመሻችሁ? እንዴት ሰነበታችሁ? ኃጢአታችን ሳይመለከት በመሐሪት ዓይኑ እያየ በቤቱ ሰብስቦ እግዚአብሔር ይመስገን እንድንል ስለፈቀደልን በድጋሜ ስሙ የተመሰገነ ይሁን። የሁላችን እናት የዓለሙ መመኪያ የባሕርያችን መክበሪያ እናታችን እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። አሜን በሉ እንጂ ያላችሁ ደሱ ነው። ማን ነው የሚያስተምረን? እግዚአብሔር ያስተምረን። ከኛ የሆነ ምን የለም። ሐዋርያው ቅዱስ ጳውሎስ እንደውም ባዶነታችን ሲነግረን ምንትብከ ዘይነሳይከም ካልእከ፣ ከሌላ ያላገኘኸው ካንተ የሆነ ምን አለ ብሎ ባዶአችን ያስቀረን እና የጥበብ ባለቤት እግዚአብሔር ነው። የእውቀት ባለቤት እግዚአብሔር ነውና በመካከላችን ሆኖ ምስጢር እየገለጠ እኔም እናንተም የምንጠቀምበትን ኃይለ ቃል እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። ዛሬ በመግቢያችን ወይም በመርሃ ግብር መሪው እንደተገለጸው የኔታ ሳሙኤል የማቴዎስ ወንጌል ምዕራፍ 9 ከቁጥር 1 እስከ 17 ያለውን ተርጉመውልናል። ያው ታውቁታላችሁ። በዚያ ላይ 5 ያህል ጥያቄዎች ከናንተ መጥተዋል። 3ቱን አንድ ወጣት ነው የላካቸው፣ 2ቱን ደግሞ አንድ ሰው ነው። ምናልባት ጥያቄዎቹ የአንደኛው ጥያቄ አንዱ ጥያቄው ከመጀመሪያው 2ቱ ጫፍ ላይ ሆኖ ከዚያ አስተካክዬ ካመጣሁት መስመሩን ማለት ነው በየተቀመጡበት ካረኩት ጥያቄህ እንዳልተመለሰ እንዳታየው። አንዱ ጥያቄ መጀመሪያው ላይ ሆኖ ሁለተኛው መጨረሻው ላይ ቢሆን አረፍተ ነገሩን ወይም ደግሞ ዘይቤውን ጠብቀን ስነድ በመጀመሪያው ያለው እንደተጠበቀ በመሃል የዚያኛው ጥያቄ ቢገባ ጥያቄህ ግን ካዳመጥከው መኖሩን እንድታይ አሳስባለሁ። የመጀመሪያው ጥያቄ እንዲህ ነው የሚለው ወአሪጎ ውስተ ሐመር አድኅ ወበጽሐ ሀገሮ ይላል። ጌታ በመርከብ ተጭኖ ባህሩን ተሻግሮ ወደ ኢየሩሳሌም ሲገባ በገባ ጊዜ ይላል ወአምጽኡ ሀቤሁ ድዌ መጻጉዓ እንዘ ይጸውዑ በአራት፣ ባልጋ ተሸክመው ደዌ የጸናበትን አንድ በሽተኛ ወደ እርሱ አመጡ ይላል። ወርእዮ እግዚእ ኢየሱስ ድዌ መጻጉዓ ወይም ሃይማኖቶሙ ይቤሎ ለውእቱ መጻጉዕ ተአመን ወልድየ። ጌታ ሃይማኖታቸውን ወይም ሃይማኖቱን ተመልክቶ ያድንልናል ብሎ መምጣታቸውን እድናለሁ ብሎ መምጣቱን ተመልክቶ ሃይማኖትህ አድኖሃል፣ በሃይማኖት ጽና፣ ወተሃድገለከ ኃጢአትከ፣ ኃጢአትህም ተሰርዮልሃል አለው። በዚህ ትርጓሜ ላይ አንድ ጥያቄ ተነስቷል። ጥያቄው እንዲህ ይላል፣ ይህ መጻጉዕ የታመመው ወይም በሽተኛ የሆነው በኃጢአቱ ነውን ይላል አንዱ ጥያቄ።
በኃጢአቱ ምክንያት ነው። ይሄ ደዌ አግኝቶት የነበር ጽኑ በሽታ አግኝቶት የነበር በኃጢአቱ ነው ይላል። ሌላኛው ሁለተኛው ጥያቄ ጌታ እንዲህ ሲል በሃይማኖት ጽና፣ ሃይማኖት አድኖሃል፣ ኃጢአት ተሰርዮልሃል ሲል ወሰሚዖሙ ጸሐፍት ፈሪሳውያን ይቤሉ በበይናቲሆሙ ዝንቱሰ ይጸርፍ። ፈሪሳውያን ጸሐፍት ፈሪሳውያን ሰምተው እርስ በርሳቸው ይህስ ይሳደባል አሉ። በሃይማኖት ጽና፣ ሃይማኖት አድኖሃል፣ ኃጢአት ተሰርዮልሃል ማለት ስድብ ነውን? ካልሆነስ ምንድነው ምስጢሩ ይላል ሁለተኛው ጥያቄ። ሶስተኛው ጥያቄ ደግሞ ጌታ ማቴዎስን በሚቀርጥበት ወይም ደግሞ የቀረጥ ቦታ ላይ ተቀምጦ ሳለ ሄዶ ጠራውና ተከተለኝ አለው። ተከተለው። በማቴዎስ ቤትም ጌታ ከኃጥአንና ከመጸባሃውያን ጋር ለማዕድ ተቀመጠ። ወረኤዎሙ ፈሪሳውያን ይህን አይተው ለምን ትበል ሊቅክሙ ምስለ መጸባሃን ወኃጥአን፣ መምህራችሁ ከኃጥአንና ከመጸባሃን ጋር ለምን ይበላል አሉ። በተለየ መልኩ ኃጥአንና መጸባሃን ብሏልና እኒህ እነማን ናቸው? ጸሐፍት ፈሪሳውያን አሉ፣ ከነዚህ የተለየ ሰዱቃውያን አሉ። ግን ቀራጮችና ኃጢአተኞች አላቸው። እነማንን ነው? ከማይድስ የተቀመጠበት ምስጢር አለውን ይላል። ሶስተኛው አራተኛው እንዲህ ካለ በኋላ ይመጻይኩ እፀው ጻድቃነ አላ ኃጥአነ፣ ኃጢአተኞችን ለንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁም ያለው ክርስቶስ ከመምጣቱ በፊት ጥንተ አብሶ በአዳም ምክንያት አለ። በዚህ ያልተያዘ ሰው አለ? ካለስ ጻድቁ ማን ነው? ኃጥኡ ማን ነው? ቢብራራ ይላል አራተኛው ጥያቄ። አምስተኛው የዮሐንስ ደቀ መዛሙርት ወደ ጌታ ቀርበው እኛና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ግን አይጾሙም አሉት። እንዲህ ብለው ስለ ጾም ቢጠይቁት ጌታ ስለ ሙሽራና ስለ ሚዜ መለሰላቸው። መልሱና ጥያቄው ይገናኛል ወይስ ስለ ጾም ተጠይቆ ስለ ሙሽራና ስለ ሚዜ የመለሰበት ምክንያት ምንድነው ይላል። ጥያቄያችሁን ያዛችሁት እንዴ? የላችሁም ነበር እንዴ? ኧረ በስመ አብ። ከኳስ ብታመልጡም እናንተም ኳሱ ጋር ዛሬ ኳስ ቀን ነው። አላውቀውም ቀኑን አለ ዛሬ አለ ስለማላውቀው ልባችሁን እግዚአብሔር ይመልስልን። እዚህ ተቀምጠንም ኳስ የምንጫወት እንዳንኖር ብዬ ካልሰማችሁኝ እንደዛ ነው የሚሆን። ወደ መጀመሪያው ጥያቄ ልምጣ። ወደ መጀመሪያው ጥያቄ ስመጣ ያ በሽተኛ የታመመው በኃጢአቱ ምክንያት ነው የሚለው ባጭር ማለት ነው። በሽታ የግዴታ በኃጢአት ምክንያት ነው የሚመጣ ብለን ማሰብ የለም። በዚህ መጽሐፍ ቅዱስ ክፍል ላይ ሰውየው በሽተኛ እንደሆነ ይናገራል፣ ኃጢአትም እንዳለበት ይናገራል። ነገር ግን በሽታው የመጣው በኃጢአቱ ምክንያት እንደሆነ የሚገልጽ የለም። ለምሳሌ መጻጉዕን በዮሐንስ 5 ላይ መጻጉዕን ያን 38 ዓመት በአልጋ ላይ የተኛውን ጌታ የፈወሰውን ስንመለከት ቀድሞውኑ ኃጢአት እንደነበረበት የሚጠቁም አረፍተ ነገር አለ። ይታብስ ዳግም ይላል። ዳግመኛ ኃጢአት እንዳትሰራ አትበድል ይላል። ያ አረፍተ ነገር የሚጠቁመን ከዚህ በፊት ኃጢአተኛ ሆኖ በኃጢአቱ ምክንያት ደዌ እንዳገኘው ብዙ መምህራን ይስማማሉ። እጅግም አረፍተ ነገሩ ይጋብዛል ማለት ነው። ይህ ግን አዎ ኃጢአት አለበት። ኃጢአት ሲባል ደግሞ ያንን የአዳምን ጥንተ አብሶ አይደለም፣ ወደ ኋላ መጣበታለሁ። ኃጢአት የዕለት ከዕለት ኃጢአት ነበረበት። ይሄ ሰውዬ በሽተኛ ነው እንጂ በኃጢአቱ ምክንያት የመጣ በሽታ መሆኑን አይጠቁምም። ግን ኃጢአት አለበት። ኃጢአት እንዳለበት በምን ይታወቃል? ተሐድገለ ከኃጢአት ካል እዚያው ላይ በሃይማኖት ምክንያት ሃይማኖት አድኖሃል። እንግዲህ የሰውዬ የመጣው ለሰዎቹ ሃይማኖት ብሎ ለተሸካሚዎቹ ከሰጠ የነሱ ሃይማኖት። በነገራችን ላይ አንዳንድ ጊዜ
የሚገርማችሁ ነገር በሽተኛ ወደ ቤተ ክርስቲያን ይዘን መጥተን ወደ ጸበል ይዘን ስንመጣ ሰውየው ያመጣነው በሽተኛ ሕጸጽ ሃይማኖት ቢኖርበትም እንኳን ያመጡት ሰዎች ሃይማኖታቸው የጸና ከሆነ ስለነሱ ሃይማኖት እግዚአብሔር ይፈውሰዋል። አይለች ሳይፈወስ ከቀረ ግን ያመጡትም ችግር ሊኖርባቸው ይችላል፣ ወይም ሰውየው ችግር ሊኖርበት ይችላል፣ ወይም አጥማቂው ችግር ሊኖርበት ይችላል። በዚህ ምክንያት ላይፈወስ ይችላል። ተደርቦ የኛም የእናንተም ኃጢአት አንዱ ሳይፈወስ ሊቀር ይችላል። ለምን? ኃጢአት የእግዚአብሔርን ጽድቅ ይከለክለዋል። እንደውም ቅዱስ ዮሐንስ አፈወርቅ እስመ ግዘፈ ልብ ይትቃወሙ ለጽድቀ እግዚአብሔር ነው ያለው። የእግዚአብሔርን ጽድቅ እውነት ደንዳና ልብ ያድነኛል ብሎ የማያምን ሰው ጽድቁን ሊያገኝ አይችልም ብሎ ይገልጻል። እነኚህ ሰዎች ሀተታውን መተርጉማኑ ሰጥተዋል። ሃይማኖቶም የሚል እነሱ አምነው መጥተዋልና ሃይማኖት የሚል ያድነኛል እንዲህ ብሎ መምጣት የሰውዬ አዎ ጥቃቅን ኃጢአት አለበት። ነገር ግን ኢየሱስ ክርስቶስን ሲያይ ምን ይለኛል ብሎ አስቧል። ያድነኛል። እንዲህ ብለን እንድንመጣ እግዚአብሔር አምላካችን ይርዳን ሁላችን። ስለዚህ አዎ ኃጢአት አለበት፣ ነገር ግን በሽታው በኃጢአቱ ምክንያት የመጣ ነው ለማለት አያስገፍረን። በዚያ ላይ ደግሞ እንደው ግድ ግን በሽታ በኃጢአት ምክንያት ነው የሚመጣ ብለን ማሰብ የለብንም። ጻድቁ ኢዮብን ስንመለከት በሽታው የመጣ ያ ሰውነቱ ቆስሎ እንደዛ ያን ያህል የተሰቃየው ጻድቁ ኢዮብ በኃጢአት ምክንያት ነው ሊገው የመጣው በኃጢአት ምክንያት አይደለም። በተለያየ ምክንያት ሊመጣ ይችላል። ስለዚህ ይህን ማሰብ የለብንም። እንደው ግን ምስጢሩ ይዘት አለው ውስጡ ላይ እግር መንገዱን የምናየው ግን ማርቆስ 2:3 ላይ ይህን ሲያነበው እንዲህ ይላል። የሚገርማችሁ ነገር ወአምጽኡ ሀቤሁ ድውየ ለመጻጓዕ እንዘ ይጸውርዎ በአራት ብሎ 40 እደው ብሎ ይጨምራል። ማርቆስ 40 እደው ብለው 4 ሰዎች ናቸው የተሸከሙት ይላል። ስንት ሰዎች ናቸው የተሸከሙት? 4 ሰዎች ይላል። ሉቃስ 5:18 ደግሞ በጣም የሚገርማችሁ ነገር ወደ ሰገነቱ ወጥተው ጣራውን አፍርሰው በዚህ አስገቡት ይላል። ሰው ብዙ ስለሆነ ሳይደርሰው ይሞትብናል ብሎ ያነሳው። ወይም ደግሞ ቤተ ምክራም ቤተ ምህጋ ያላቸው በበጣም የሚያነሱት በክረምት የሚጭኑት አላቸው። ጣራውን አንስተው አስገቡት ይላል። ማርቆስ ላይ ያለው ትልቅ ምስጢር ያስቀምጣል። በእርግጥ የታመመ ሰው ሁሉ ጊዜ ባልጋ የሚሸከመው 4 ሰው ላይመች ይችላል። ምናልባት በዚህ በአንዳንድ ሆስፒታል 2 ሰው የሚይዛት አልጋ ትኖራለች። ግን አብዛኛው በገጠራማው የሚገርማቸው ነገር የታመመ ሰው የሚሸከሙበት ራሱን የቻለ 4 መያዣ ያለው በፊት 2 በኋላ 2 4 ነው የሚሸከሙት። ይሄ ወደ ምስጢሩ ሲሄድ ማርቆስ ወደ ምስጢሩ ሄዶ ነው። ያኛው በሃይማኖቱ ምክንያት ቅዱስ ማቴዎስ በሃይማኖቱ ምክንያት ኃጢአት ቢኖርበትም እግዚአብሔር ኃጢአቱን አስተስርዮ በሃይማኖቱ እንዲጸና ፈውሶታል። ግን ማርቆስ ደግሞ እንደ ምስጢር 4 ሰዎች ብሎ ገልጿቸዋል። እኛ 4 ሰዎች አበው በተለየ ምስጢር ሲተረጉሙ 4 ሰዎች የሥጋ መስሪያ የሥጋ መገኛ የሆኑ 4 ባህርያት ናቸው ይላል። እየሰማችሁ ነው? 4 ባህርያት ናቸው። በዚያ በአልጋ ላይ ተጨንቆ የነበረው 4 ሰዎች የተሸከሙት ደግሞ የነፍስ ምሳሌ ነው። ነፍስ በሥጋ ፈቃድ ዝንባሌ ዝላና ደክማ 5500 ዘመን መኖሯን ይገልጻል ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍስንም ሥጋንም እንዳዳነ መጥቶ እንደፈወሰ ሰው የሆነውን እንደፈወሰው ለማስረዳት ቅዱስ ማርቆስ 40 እደው ብሎ አምጥቶ በንባብ ሞልቶታል ማለት ነው። ስለዚህ ክርስቶስ በምስጢር ምን እያለው ነው? የዕለቱን ኃጢአቱን አስተስርዮ ሃይማኖት አድኖሃል፣ ሃይማኖት ጽና፣ ኃጢአት ተሰርዮልሃል ያለውን ቅዱስ ማርቆስ በምስጢር አንተ በዚህ እንዴት ትደነቃለህ? ሰውን ሁሉ ላድን የመጣሁ ነኝ ወይም ክርስቶስ ሰውን ሁሉ ለማዳን የመጣ መሆኑን ለማስረዳት 40 እደው ብሎ መልቶታል። እዚህ የመጀመሪያው ጥያቄ በኃጢአቱ ምክንያት በሽታው መምጣቱ የሚገልጽ የለም። ኃጢአት ግን ነበረበት። ኃጢአቱን ከሃይማኖቱ ጽናት የተነሳ ከማመኑ የተነሳ ክርስቶስ ኃጢአቱን አስተሰርዮለታል። ተመልሶ ከሆነ የመጀመሪያው ይህንን ይመስላል።
ሁለተኛው ኃጢአት ተሰርዮልሃል በሃይማኖት ድናል በሃይማኖት ጽና ብሎ ሲናገሩ ፈሪሳውያን ይሰው ይሳደባል ብለውታል። ሎቱ ክብር ይህ ሰው ነው ያሉት እና ይህ ስድብ ነው ወይ እንዲህ ማለቱ በዘመናቸው የስድብ ቋንቋ ነው ወይ? ይሄ ካልሆነስ ምን ማለታቸው ነው? እነሱ ስድብ ብለው የጠሩት ምን መሰላቸው? እነሱ የሚያውቁት ፍጹም አምላክ ፍጹም ሰው መሆኑን ፈሪሳውያን ጸሐፍት ያውቁት። የሚመስላቸው ሰው ብቻ ነው የሚመስላቸው። አያችሁ ሰው እንደው የዮሴፍ ልጅ ይላል ጌታ። ደግሞ እንዲህ የሚሉትን ገስጿቸዋል በሌላ መልኩ። የማቴዎስ ወንጌል ወደፊት እናገኘዋለን። ምዕራፍ 10 ቁጥር 32 ላይ ሁሉ ዘያአምኑ በቅድመ ሰብእ አነኒ አምኖ በቅድመ አቡየ ዘበሰማያት በሰው ፊት ይላል እንደውም ዘመን የወለደውን ንጉሥ የወደደውን ሳይ የሚያምንብኝ በአባቴ ፊት በሰማያት ልጅ ወዳጅ እለዋለሁ። ወይም በዮሴፍ ቤት ስበላ ስጠጣ አይቶ ሩቅ ብእሲ ያላለኝን በአባቴ ፊት ልጅ ወዳጅ እለዋለሁ። ወዘሰ ክህደኒ በገጸ ሰብእ አነኒ እክህዶ በገጸ አቡየ ዘበሰማያት። ነገር ግን ዘመን የወለደውን ንጉሥ የወደደውን ብሎ ያውም በዮሴፍ ቤት ስበላ ስጠጣ አይቶ ሩቅ ብእሲ ያለኝን ወለድኩ ካድኩ እለዋለሁ። እንዲህ ከመባል ባለቤቱ ይጠብቀን። እና ስድብ ነው የሚሉት እነሱ ሰው ነው ብለው ስለሚያስቡ እንዴት ኃጢአት ማስተስረይ የእግዚአብሔር እንጂ እንዴት የሰው ይሆናል? ይረሲ እግዚአብሔር ሀርሶ ራሱን እግዚአብሔር ያደርጋል። ይሳደባል የሚሉት ራሱን እግዚአብሔር ያደርጋል ማለታቸው ምስጢሩ ነው። አበው በተለያየ መጻሕፍት ተርጉመውታል። ራሱን እግዚአብሔር ያደርጋል እያሾፈ ነው ይሄማ እየተሳደበ ነው ብለው የተናገሩት ይህንን ነው። ሰው ነው ብለው ስለሚያ ታዲያ ጌታ እንደው የሚገርማችሁ ነገር እንደው እንዲገባቸው ብሎ የሆነ ምሳሌ መስሎ ነግሯቸው እንዲገባቸው ምን ብሏቸዋል መሰላችሁ? በሚገርም ሁኔታ መቼም እነሱ ግን ለተንኮል የተዘጋጁ ስለሆነ ምን እንዲነገራቸው አያምኑ። ምን ትቀልል እምብሂለ ተሃድገ ለከ ኃጢአትከ ወእምብሂለ ተንስ ንሳ አራተከ። ያመዛዘነው ምንድነው? አልጋህን ተሸክመ ሂድ ኃጢአት ተሰርቆ ይወላል ከማለት የትኛው ይቀላል? አሁን አበላልጧል ማለት ደዌ ሥጋ ያለባቸውን ከመፈወስና ኃጢአት ያለባቸውን ኃጢአታቸውን ከማስተስረይ የቱ ይበልጣል ብሏቸው ጥያቄ ጠይቋቸዋል። የቱ ይበልጣል ይመስላችኋል? እስቲ እኔን ጠይቃችሁ። ኃጢአቱን ከማስተስረይና በሽታውን ከመፈወስ የቱ ይቀላል? ኃጢአትን ማስተስረይ እንዴ አይከብዳችሁም? ለኔ ይከብደኝ። ሁሉም የአምላክነት ስራ ነው። አሁን ጌታ ሊነግራቸው የፈለገዋል እነሱ ማለት ነው የሚገባቸው 4 ሰው ተሸክሞ ያመጣውን በሽተኛ ሲፈውሰው ያያሉ አይደል? ይሄ ባይናቸው ያዩ ነው። 4 ሰው ተሸክሞ መነጋገር አቅቶት መንቀሳቀስ አቅቶት የመጣውን ሰው ሲፈውስ አይተውታል። ይህንን ያያሉ፣ ይመለከታሉ። ስለዚህ ይህንን አይተው ኃጢአት ማስተስረይም አይሳነውም ብለው ማመን ነበረባቸው። ኃጢአት ማስተስረይ ግን ኃጢአቱ ሲሰራም አይታያቸውም፣ ጥንቱን አይታያቸውም፣ ሲነጻም አይታያቸውም ረቂ ስለሆነ። ስለዚህ ነው ለሰው እኮ ኃጢአተኛን ዘወትር ኃጢአተኛ እያልካቸው ቀሰው ይላል። ለምን ኃጢአት ሲሰራ በግልጽ እንኳን ብታየው ንስሐ ሲገባ አታየውም ይላል። የብዙዎቻችን ችግር ይህ ነው አይደል? አንድ ሰው ባየነው ጥቃቅን ኃጢአት እንኳን ስንፈርጀው፣ ስንወቅሰው፣ ስንከሰው እንኖራለን። ግን ንስሐ ሲገባ ለኛ ነግሮናል። ይታያል እንዴ? ለሙላው ማህበረሰብ እየተናገረ ነው እንዴ ንስሐ የሚገባ? አይታያቸውም። ስለዚህ ሁሉም አይታያቸውም። እነሱ ግን እንዲህ ብለው ማመን ነበር። እንደው የትኛው ይሻላል በሚገባቸው ቋንቋ በሚያውቁት ፊላቸው አልተቀበሉትም። ከዛ በኋላ እንዴት አላቸው? ምስጢር ነገራቸው። አዎ የሰው ልጅ ኃጢአትን የማስተስረይ ድዌዎችን የመፈወስ ስልጣን እንዳለው አታውቁንም አላቸው። እነሱ ግን እንኳን ይሄን ምስጢር ያኛውም አልገባቸው። እንደውም የሚገርማቸው የአዳምን ባህሪ አድርጎ እንዲፈወስ የሚለምነውን ኃጢአቱን
እንዲሰረይለት የሚለውን የሰውን ልጅ አምላክ አድርጎታል። እሱም ስልጣን አግኝቶ እየፈወሰ ነው ብሎ ነገራቸው። ክብርና ምስጋና ለአምላካችን ይሁንልን። ከአይሁድ ግን ምንም አይገኝ። አይ ካዳመጣችሁኝ ይበቃል፣ እልልታው ይቆያል እና እንዲህ አድርጎ መልሶላቸዋል ማለት ነው። ስለዚህ እነሱ ስድብ የሚሉት የክርስቶስ ንግግር ታድገለ ከኃጢአትከ የሚለው ወይ በጊዜው ስድብ የሆነ ቋንቋ ሆኖ ሳይሆን ራሱን እግዚአብሔር ያደርጋል ብለው በተንኮል የመጡበት አመጣጥ መሆኑን ተርጉማን ይናገራሉ ማለት ነው። እግዚአብሔር አምላካችን ምስጢር ይግለጽልን። ሁለተኛው ጥያቄ ይህ ከሆነ መልሱ የጠየቀው ጥያቄ ይህንን ይመስላል በእኔ በኩል። ሌላ ጊዜ ደግሞ መምህራን ያብራሩታል በጎላ በተረዳ። ሶስተኛው የማቴዎስ ጥሪ ነው። እንግዲህ የሚገርማችሁ ነገር ቅዱስ ማቴዎስን እንግዲህ ከሚቀርጥበት ነው ቀረጥ ከሚሰበስብበት ጎን የጠራው። ክርስቶስ በሚመጣበት ጊዜ ግን ማቴዎስ ቅዱስ ማቴዎስ ቀረጥ እየሰበሰበ አልነበረም። ከሚሰበስብበት ላይ ተቀምጦ ነው ያገኘው። አባቶቻችን በጣም ይህንን ተርጉመውታል በሌላ እና እየሰበሰበ አግኝቶ ቢያመጣው ከማቴዎስ ጋር ተባብሮ የመንግስትን ግብ ወስዷል ብለው ይከሱት ነበር። ክርስቶስን ሎቱ ስብሐት የመንግስትን ታክስ የሚነጥቅ ነው ብለው በጊዜው ለሮማውያን ነገስታት አሳልፈው ለመስጠት የተመቸ ይሆንላቸው ነበርና ክርስቶስ ይህንን ተንኮላቸውን አውቆ ስራ ሳይሰራ ከሚቀርጥበት ቦታ ላይ እንደተቀመጠ ሄዶ ጠራው። ይህ አንድ ምስጢር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስን ከጠራው በኋላ ማቴዎስም ተከትሎት ወደ ቤቱ ነው ይዞት የሄደ ክርስቶስ። ለምን መሰላችሁ? እያየ ነው። አሁን ወደ ቤቱ ይዞት ሄዷል። ይሄ በጣም ሰፊ የሆነ ምስጢር አለው። በኋላ ላይ በማዕዱ ላይ ይመጣበታል። ክርስቶስ በማቴዎስ ቤት ሂዶ ማዕድ ሲቀመጥ ኃጥአንና መጸባሃን ማለት ኃጢአተኞችና ቀራጮች መጥተው አብረው ተሰብስበው ተቀመጡ። ክርስቶስም አብሯቸው በማዕድ ተቀመጠ። ይገርማል። የእኛን አባት ኢየሱስ ክርስቶስን እዩትማ። ሰው የናቃቸው ናቸው፣ ሰው የጠላቸው ናቸው። ማን አብሯቸው ተቀመጠ? እግዚአብሔር አብሯቸው ተቀመጠ። ሰው ባጣንበት አብሮን የሚሆነው እግዚአብሔር ብቻ ነው። ይህንን ማስተዋል ያስፈልጋል። እና የጠያቂው ሐሳብ እኒህ ሰዎች እነማን ናቸው? እንግዲህ ቀራጮች የሚባሉትም እነዚህም ኃጢአተኞች ናቸው። አሁን ተጨማሪ ኃጢአት የሌለባቸው ሳይሆን ቀራጮች ብሎ ጠርቶ ሌሎችን ኃጥአን ያለ የከፋ ኃጢአት ደግሞ ያየባቸውንና በቀረጥ ምክንያት ኃጢአት የሚሰሩትን ለመግለጽ ፈልጎ ነው ጌታችን መድኃኒታችን ኢየሱስ። እነዚያ ቀራጮች የተባሉት ምን ኃጢአት ይሰሩ ነበር መሰላችሁ? እንግዲህ ያን ጊዜ በሮማውያን ቅኝ ግዛት ውስጥ ናት ኢየሩሳሌም እና እነኚህ ሰዎች አንደኛ በወደቡ ወይም ቀረጥ በሚቀርጡበት ቦታ ሆነው ሲወርድም ሆነ ሲጫን የፈለጋቸውን እየጠየቁ ያጭበረብሩ ነው። አያችሁ ኃጢአታቸው የፈለጋቸውን በመጠየቅ እንዳሻቸው በሀብታሙም ላይ በድሃውም ላይ የፈለጉትን እየጫኑ ይቀበሉ ነበር። የሮማውያን ወታደሮች ያላዘዟቸው በአንድ መልኩ ደግሞ ይህን ያህል ከሰጠኸኝ ይህን ያህል ከፍለህ መሄድ ትችላለህ ብለው ለራሳቸው ጉቦ ይቀበሉ ነበር። እንዲህ አይነት መከራ እግዚአብሔር ይጠብቀን። ይቺ አሁንም በየቦታው ያለች ፈተና ናት። በየቦታው ስሙን አልጠራው፣ በየቦታው በየጉዳይ አስፈጻሚነታችን ወይም ጉዳያችን ልናስፈጽም በየሄድንበት ቦታ ሁሉ ይቺ ጉዳይ አለች። ይቺ ከእግዚአብሔር ጋር አታገናኙ። አንደኛው የቀራጮች ኃጢአታቸው ነው። ሁለተኛው ግን ተልኳቸው ለሮማውያን ነገስታት ነው። አያችሁ፣ በዚያ ሆኖ ተልኳቸው ማለት አሁን በአሁኑ አጠራር ካድሪ ልበለው፣ ካድሪ ወይም ደግሞ ምንድነው ባንዳ የሚባሉ አገሩን አሳልፎ የሚሰጥ አያችሁ። በቤተ ክርስቲያን ደረጃ እዚህ ሆኖ እየበላ እየጠጣ የተሐድሶን ሐሳብ ያንሸራሽራል። እግዚአብሔር ይጠብቀን። እውነቴን እኮ ዝማሬው ዝማሬ የማይመስለው ወንጀሉ ወንጀል የማይመስለው ከዚህ ሆኖ እየዘመረ አሳልፎ የሚሰጥ እየሰበከ ቤተ ክርስቲያንን አሳልፎ የሚሰጥ እንዲህ አይነት ትውልድ ያፈራንበት ጊዜ
እንዲህ አይነት ግብር ያላቸው ናቸው። ታዲያ የሚገርማችሁ ነገር እነዚህን ኃጢአተኛ ይሮጡባት አይሁን ቤተ መቅደስ አላቸው፣ መስዋዕት ይሰዋሉ። ስለዚህ ከነሱ ወገን ቢሆኑም እንኳን ከዚያ ሄደው ለሮማውያን ነገስታት ባንዳ ሆነው ስለሚያገለግሉ ተልኳቸው እነዚህ ቀራጮችን ኃጢአተኞች ናቸው። ሌሎችን ግን በጥሪ ኃጥአን ብሎ የጠራቸው ለመጥራት የሚከብድ ስጋቸውን እየሸጡ የሚተዳደሩት። እነዚህም በሁለት ከበድ አድርጎ አይቶታል። አንደኛው ባልን ትቶ በዝሙት መተዳደር፣ ኃጢአት መስራት፣ ወደ ሌላ መገስገስ። ይሄ አንዱ ኃጢአተኞች ነው። ባሏን ትታ እንዲሁ በጣም እኮ ይገርማል እናንተ። ዛሬም እንደዚህ ነው አሉ። ሁለት ቤት ያለው አለ አሉ። ሁለት ቤት ያለው ሚስቶቹ የማይቆጠሩ ቅዱስ ጳውሎስ የባለጸጋ ሚስቶች እንደ ሀብቱ ብዙዎች ናቸው ይላል። የሰማችሁ ሚስቶቻቸው ብዙዎች ናቸው። ስንቶች አታለዋል። መልኩን አሳምሮ መጥቷል። የኃጢአቱ እኔ አሁን ልነግራችሁ አልፈልግም። ይታወቃል። ቤታቸውን የመሩ መስለው ቤታቸውን የማይመሩ ቤታቸውንና ገንዘባቸውን ለእግዚአብሔር በሚመች መልኩ አድርገው የማይመሩ ኃጢአተኞች እኒህን ነው። ሌላኛው ግን ኃጥአን ከጠራጮች በተለየ ኃጥአን ያስባላቸው ያልተገረዙ አሕዛብ ሮማውያንን ሳይቀር በግብር ያውቋቸው አብረው ይተኙ ነበር። ዛሬም እኮ እንዲህ አይነት አላሉ። በሌሎች ሃይማኖት በጾማቸው ጊዜ ሐራም ነው ብሎ ከዚህኛው ጋር የሚተኛ የሚዳበል፣ በእኛ ጾም በእኛ እንከለከላለን ብሎ ሌላ ቦታ የሚሄድ ግብረ አረመኔ ይፈጽማል። በዚህ መልኩ ኃጢአተኞች ናቸው ብለው ይጸይፏቸው ነበር። ኃጢአተኞች ማለታቸው እውነት ነው፣ ግን አቀባበላቸው ትክክል አልነበር። ያን ሰው ምክንያቱም የሄደበትን ዛሬ እኮ በየሆቴሉ ያሉትን ራቁታቸውን የምናያቸውን ማንን ይጠይቋቸዋል? በምን ምክንያት እንደገቡ ምን ቸግሯቸው እንደሆነ ያጽናናቸው ሰው አለ ብላችሁ ታስባላችሁ? እንደውም አብሮ የታየ ሰው ይፈረጃል። አብሮ የሄደ ሰው ልጆ በጣም ዘመኑ ክፉ ነው። በተሐድሶ ከተጠረጠረ ጋር ከታየ ይሄ ሰው እያላማረኝም ይላል ዳር ላይ ሆኖ። እንዲህ መሄድ ምንድን ነው ኃጢአት? አንዲት ዘንድ ግብረ ሥጋ ግንኙነት እየፈጸመች ትዳሯን የምትመራ ስጋዋን የምትሸጥ ሴት ጋር ቢታይ ሊመክር ይሆናል። ይሄ ሰው እያካሄዱ አላማረኝም ይባላል። መከራ ነው። በዚህ መልኩ ተጠልተው አቀባበላቸው ክፉ ስለሆነ ክርስቶስ ግን የማይጸየፈን ጌታ መሆኑን አያችሁ ለማጠየቅ ከኃጥአን ጋር ተቀመጠ። ክብርና ምስጋና ለአምላካችን ይሁንልን። አያችሁ አይሁድ የተጸየፏቸው አይሁድ የጠሏቸው ክርስቶስ ግን የማይንቅ አምላክ ነው። አላያችሁም እንዴ? ያን ሁሉ ነገር አድርጎለት አዳም አትብላ የተባለውን በልቶ ጸጋው ተገፎ ራቁቱ ሲወጣ ወፀውሮ እግዚአብሔር ለአዳም ወይቤሎ አይቴሃሎ ከአዳም ዘፍጥረት 3:9 ላይ ነው። አዳም እያለ አላዋቂ መስሎ መጣ። ግን እየነገረው ነበር። ምንስ ቢሆን ኃጢአት ብትሰራ ይሆንና አላዋቂ ስጋን ተዋህጄ በኋለኛው ዘመን አድንሃለሁ ሲል ያለበት የጠፋው የማያውቅ መስሎ የማይምረህባት ክርስቶስ መጣ። ክርስቶስ አይጸየፍም። ክርስቶስ አይንቀንም። ኃጢአተኞችን ሳይሆን ኃጢአትን ነው የሚጠላ ክርስቶስ። ይህን ማመን አለ። አላያችኋትም? ኋላ ያቺ ሽቱ የቀባችውን ሴት አይታችኋታል? መልኳን ከዕለታት አንድ ቀን አይታ ተመልክታ ይህ ሁሉ ያልፋል ብላ በአስረ ደነስ የሰበሰበችውን 300 ወቄት ብር ይዛ ስትሄድ ያ እንዳይያሰራት ሰይጣን መንገድ ላይ ቆይቶ የት ትሄጃለሽ አላት። ዝም አለች። እንግዲህ ወንድ መጥቶብሽ ሽቱ ልትቀቢለት አላት። አዎ አለችው። ፍቅሩ ያላለቀለት ወንድ መጥቶልሽ ሽቱ ልትገዢለት? አዎ አለችው። ብዙውን በጥቂት የሚሸጥ ነጋዴ መጥቶልሽ ሽቱ ልትገዢ አላት? አዎ አላት። የትኛው ነው እውነት አላት። እንግዲህ አልከኝ ከዓለም ልዩ የሆነ ጌታ መጥቷል። ፍቅሩ ያላለቀለት አልከኝ፣ የሰው ፍቅር አገብሮት ለሰው ሊሞት መጥቷል። ብዙውን በጥቂት የሚሸጥ አልከኝ፣ በጥቂት ትሩፋት ብዙ በረከት የሚሰጥ ክርስቶስ መጥቷል ስትለው ከላዋ ላይ የነበረ ወጣላት። ይህን ስም ስትጠራ ማለት ነው። እንዲህ ብላ ሄዳ ግን በስሙን ቤት ስትመጣ ስሙን ከለከላት። አይሰው አየች። ይህች ኃጢአተኛ ክርስቶስ ካለበት እንዴት ትገባለች?
ሰውን ተመልከቱት። ክርስቶስ ግን መኑ ጎድጎደዳ ማን በራ አንኳኳ አለው። ግቢ በላት። ሁላችንም ግቡ ይበለን ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ክርስቶስ ኃጥአን የተባሉት እነዚህ ናቸው። ኃጥአንና መጸባይ ሁላቸውም ኃጢአተኞች ናቸው። ቀራጮች በዚያው በቀረጥ በሚገብሩበት በዚያው ስማቸው ጠራቸው። እነኞቹ ደግሞ በዚህኛው ስለጠራቸው ነው እንጂ የተለያዩ ብዙ አይደሉም። የራሳቸው የቀራጮች ሚስቶቻቸው ናቸው ይላሉ። እንደውም መተሩ እንዲህ የሚላቸው እነሱን እንደው በማይድ የተቀመጠበት ምስጢርሳ ምንድን ነው ሚል እዚያው ጋር የተያያዘ ብዙ 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 ትርጓሜ ሰጥቶታል። ብዙ ትርጓሜ ጥቂቶቹን ላንሳ። አንደኛው ያ ማዕድ ትምህርተ ምናኔ ብለውታል። ምን ብለውታል? ትምህርተ ምናኔ፣ ዓለምን የመተው ዓለምን የመናቅ ምልክት ብለውታል። ቅዱስ ማቴዎስ ክርስቶስን ሊከተል ስለሆነ አዎ ያለውን ነገር ደግሶ አብልጦ ዘመዶቹን ተሰናብቶ ከዚህ በኋላ ከክርስቶስ ጋር ብሎ ተሰናብቶ ለመውጣት አንደኛው የመጀመሪያው ልማድም አለ። በነ ኤልሳዕና በነ ኤልያስ ታይቷል። ኤልያስ መጥቶ ያን ሀብታሙን ባለጸጋውን ኤልሳዕን ያው 12 ጥማድ በጠመደበት ይላል። ቦታ ላይ መጥቶ ተከተለኛል ቆየኛልና ከ12 ጥማድ ማለት 24 በሮች አሉ። ሁለቱን አርዶ አብልቶ አጠጥቶ ተሰናውቶ ኤልሳዕ ኤልያስን ተከትሎታል። በዚያ ልማድ እንዲህ አድርጎ ያለውን አብልቶ አጠጥቶ ክርስቶስን ተከትሎታል። እና ትምህርተ ምናኔ ነው ማለት ክርስቶስን ስትከተሉ ሁሉን ትታችሁ በቤታችሁ ያለውን ሁሉ ይሃለብኝ ብላችሁ የተከፈለ ልብ ሳትይዙ መከተል ሳንይዝ መከተል እንዳለብን ለማጠየቅ ክርስቶስ በማዕድ ተቀምጦ ማቴዎስ ማለት ማዕድ ሰርቶ ክርስቶስ እንዲገኝለት አድርጓል። ሌላኛው ግን ትምህርተ ወንጌል ነው ብለውታል ሊቃውንት። ትምህርተ ወንጌል ማለት ቅዱስ ማቴዎስ በእጁ ጽፎ ክርስቶስ የሚታወቅበትን ወንጌል የሚያስረክብ መሆኑ ወደፊት ጽድቅና ኃጢአትን ለይታ የምታሳይ ወንጌልን የሚጽፍ መሆኑ የሚያመለክት። ሶስተኛው ደግሞ ትምህርተ ንስሐ፣ ትምህርተ ንስሐ መግባት። ሰው ወንጌል ከተማረ ንስሐ መግባት አለበት። ንስሐ ማቴዎስም ሲጀምር ብዙ ጊዜ የንስሐ ትምህርቶችን ጽፎ አጉልቶ አሳይቶናል። ትምህርተ ንስሐ መጨረሻው ግን ስጋና ወደሙ። አያችሁ፣ ሰው መማር አለበት። ሰው ንስሐ መግባት አለበት። ተምሮ ንስሐ ገብቶ ዝም ማለት የለበትም። ምን ማድረግ አለበት? ስጋውን መብላት፣ ደሙን ምን ማለት አለበት? መጠጣት አለበት። ይሄ ነው ፍሬያማ የሚባለው። አሁን መምጣታችን ብቻውን ዋጋ ሊኖረው አይችልም። ስለዚህ ከብዙ በጥቂቱ ያ ማዕድ ይህንን ምስጢር ይዟል። ክርስቶስ መገኘቱ ደግሞ ትምህርት በሚማሩ ሰዎች፣ ንስሐ በሚገቡ ስጋውን ደሙን በሚቀበሉ ሰዎች አብሯቸው የሚኖር ህልው የሚሆን መሆኑን በጸጋ መሆኑን ለማጠየቅ ክርስቶስ በማዕዱ ተገልጧል። የማዕድ ምስጢር ይህንን ይመስላል ማለት ነው። ሌላኛው አራተኛው ጥያቄ የመጻሕፍቱ ጸው ጻድቃን አላ ኃጥአን ይላል። ጻድቃንንና ማነው ኃጥአንን እንጂ ጻድቃንን ልጠራ አልመጣሁም ይላል። እና ይህ ምስጢር ምንድን ነው ይላል። በአዳም በደል ያልተያዛለ ወይ ይላል። የጠያቂውን ሐሳብ ለማጉላት አዎ ነቢያትን በቃ ወኮነ ጽድቅነ ከመ ጸርቀ ተክቶ ጽድቃችን የመርገም ጨርቅ ሆነብን እስከ ማለት ድረስ መስዋዕታቸው ጸሎታቸው ሊያድናቸው አልቻለም ነበረ። እንዲህ ባለበት ሁኔታ ጌታ ደግሞ የመጻሕፍቱ ጸው ጻድቃን አላ ኃጥአን አለ። ምክንያቱ ምንድን ነው ይላል። ያልተያዘ አለ ወይ ይላል። ያልተያዘ የለም፣ ሁሉም ተይዟል። ክርስቶስ ግን ሊል የፈለገው ምን መሰላችሁ? የመጻሕፍቱ ጸው ጻድቃን አላ ኃጥአን ማለት አንድ ጻድቅ ኑሮ ማለት ነው። የመጀመሪያው አባቶቻችን እንደውም በሚገባ ተርገውታል። አንድ ጻድቅ ኑሮ፣ አንድ ጻድቅ ኑሮ ያንን አይደለም መላው ኃጢአተኛ ሆኖ ኃጢአተኛውን ላድን መጣሁ እያለ ነው። ጻድቅ መኖሩን አይደለም የሚያሳይ መጀመሪያ። የሰማችሁ አንድም ጻድቅ አለመኖሩን ነው ማለት አንድም ያልተያዘ
ጻድቅ አይደለም ስል እነ አብርሃምን እየረሳው እነ መልከጼዴቅን እየረሳው እነ ሄኖክን እየረሳው አይደለም። ጥንተ አብሶ አዎ ተይዘዋል፣ ግን ሕጉን ጠብቀው ሲሞቱ እንኳን ረድኤተ እግዚአብሔር በሲኦል እንዳጎበር ተዘርግታ የምትጠብቃቸው አባቶቻችን ነበሩ። ነገር ግን ያልተያዘ የለም ለማለት እንጂ አሁን የጻድቅ መኖሩ ሳይሆን አለመኖሩን የሚገልጽ ልማም ነው። አባቶቻችን እንዲያደርጉ ያመሰጠሩት በሚገባ። ሌላኛው ግን ሁለተኛው ምስጢር ኃጥአንን እንጂ ጻድቃን ማለት እነ አብርሃምን ሳይሆን እነ አብርሃምማ እንደምመጣ ይጠብቁኛል ጻድቃን ያለው እነሱን አይደለም፣ እንደ አብርሃም ያልሆኑትን ሰዎች እንጂ። እነሱማ ጥንቱንም እናንተ እንደ አብርሃም ያልጠበቁኝን እንደ አብርሃም እንዲሆኑ የአብርሃም ልጆች ኃጢአተኞች እንደ አብርሃም ያልሆኑ ነበሩ። እነሱ እንደ አብርሃም እንዲሆኑ እነሱን ለማዳን እንጂ አብርሃምማ አብርሃም ነው ለማለት ነው። ሌላኛው ግን ሶስተኛው እና ጻድቃን ነን የምትሉትን እናንተን አይደለም፣ ኃጢአተኞች ናችሁ ጻድቃን ነን ብላችሁ እያሰባችሁ ያውም እኔ መሆኑን አላምን ብላችሁ አልቀበል ካላችሁ ምን አረጋችኋለሁ? ኃጥአን ቢሆኑም ኃጢአታቸውን አምነው የተቀበሉኝ ላድን ነው የመጣው እያለ ትልቁ ምስጢር ክርስቶስን አልቀበለው ብሎ ነበር ጻድቅ ፈሪስ እያመካኙ እያዩ። የሚገርማችሁ ነገር ነው በሽተኞቹን እንኳን ሲፈውስ መቼም አንድ በሽተኛ መጥቶ በዚህ ዓለም ስጋዊ የሆነ ዶክተር አሁን ያክመው እንዲው ኦፕራሲዮን አድርጎ ቢሰራው እሺ ከበሽታው ይዳል፣ ግን ቁስሉ ተሎ ይደርቃል ብላችሁ ታስባላችሁ? እሺ በሽታውን ያድነው ቶሎ፣ ግን 3 ቀን 4 ቀን ያ ቁስሉ እንኳን ያመዋል አያምኑ። ክርስቶስ እኮ ሲናገር ምንም አይነት ጉዳይ የለም፣ ምንም አይነት ለምጥ የለም፣ ምንም አይነት ነገር የለም። ይህን እያዩ እንኳን አያምኑ፣ አይቀበሉትም ነበር። ስለዚህ እናንተ ራሳችሁን ጻድቅ እያደረጋችሁ የማትቀበሉትን ምን አደርጋለሁ? አልቀበላ ብላችኋል። እንግዲህ ራሳችሁ ኋላ ዋጋችሁን ታገኛላችሁ። ግን ኃጢአተኞቹ ነው ኃጢአታቸውን አምነው የመጡትን አዎ እቀበላችኋለሁ ለማለት መጻይቱ ጸጉ ጻድቃን አለ ኃጥአን። ያ ማለት ምንድን ነው? ኃጢአተኛ ነን ብለው መጥተው ተቀብሏቸዋል። እያዩት ግን እሱን የሚከሱትና እንደውም ኃጢአተኛ የሚያደርጉትም ነበሩ። በብኤል ዜቡል ያወጣው አጋንንትን እንኳን በአጋንንት ያስወጣቸዋል ብለው ነበር የከሰሱት። እንዲህ ለማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንጂ ጻድቅ ይሄኛው ጻድቅ ይሄኛው ኃጥእ ሆኖ የአዳም በደል ያላረፈበት ያልወደቀበት ኑሮ ምርጫ እየመረጠ እያስቀመጠ አይደለም። ያንን አይደለም። በዚያ ያልተያዘ የለም፣ ያ ያላገኘው የለም። በብዙ መጻሕፍት አባቶቻችን ገልጸውታል። ከዚህ በኋላ የመጨረሻው ጥያቄ ምን ይላል? የዮሐንስ ደቀ መዛሙርት እኛና ፈሪሳውያን እንጾማለን ብለው ጠየቁት። ጌታ ደግሞ በሙሽራና በሚዜዎች መስሎ ተናገረ። ምንድነው ምስጢሩ ይላል። በነገራችን ላይ የዮሐንስ ደቀ መዛሙርት የራሳቸው ሐሳብ አይደለም። አባቶቻችን በሌላ ትርጓሜ የፈሪሳውያን ሐሳብ ብለውታል። እነሱ ይፈሩ ተማሪዎቹ ልቀዋቸው አታዩም? አንዳንዴ ፊት ለፊት መጋፈጥ ያቃተው ሰው መልእክተኛ በሌላ በተዘዋዋሪ መንገድ ሰው ይልካል። እንዲህ አይነት ሐሳብ ነበራቸው። ክርስቶስ ግን ያውቅባቸው እና ይህን ሐሳብ ይዘውት ቀረቡ። ክርስቶስ እንዴት አላቸው? ሙሽራው ከነሱ ጋር ሳለ ሚዜዎች አይጾሙም አላቸው። ሐሳቡ ምን መሰላችሁ? በጣም የረቀቀ ሐሳብ ነው። አንደኛው በነሱ ነባራዊ ሁኔታ የሱን መሞትና መሰቀል እየነገራቸው ነው እንጂ ጾመ ሕገ ጾም እየሰራ አይደለም። በነገራችን ላይ ሕገ ጾም እያስቀመጠ አይደለም። እነሱ በልማዳቸው ሙሽራው እያለ ሚዜዎች አይጾሙም ነበር። ይሄ ባህላቸው ነው። ዛሬም አንዳንድ የነሱን እርሾ የያዙ ሰዎች በተለይ በገጠራማው ይህንን ተሸክሞት ይኖራል። በአብይ ጾም ሳይቀር ሙሽራው የሚበላበታል። አንደኛ በጾም ሰርግ አይሆንም፣ ሊሆን አይችልም። ሁለተኛ ጾም ሚዜ ወይም ሙሽራው ጾም ይሻር የሚል የለም። ይህን ጌታ እንዴት ይሰራዋል ብለን እናስባለን።
ይሄን የተዛባ አመለካከት ተሸክመው የሚኖሩበት አካባቢ ላይ ስለማውቀው አለ ያንን ይዘው። ስለዚህ እናንተ በባህላችሁ አላችሁ እናንተ በባህላችሁ እናንተ በሀገራችሁ ሙሽራው ከሚዜዎቹ ጋር ሳለ አይጾምም፣ ሐዋርያትም ከኔ ጋር ሳሉ አይጾሙም ማለት እኔ ከሞትኩና ከተሰቀልኩ በኋላ ይጾማሉ እያላችሁ። አንደኛው ይሄ ነው። አሁን አይደለም እኔ ከጾምኩ እኔ ከሞትኩ እኔ ከተሰቀልኩ በኋላ ይጾማሉ ነው። ለምን? የነሱ ጾም ቤዛነትን አሰጥም ታይቷል። ከዚህ ያ ዘመን መሸጋገሪያ ስለሆነ ወደ አዲስ ኪዳን መሸጋገሪያ ስለሆነ እኔ ከሞትኩ ከተነሳው በኋላ ይጾማሉ እንዳለው አይታችኋል። ክርስቶስ ተሰቅሎ እዚያ በኋላ ክርስቶስን ሳናይ ብለው አልጾሙም። እንዲህ ሐዋርያ አላከፈሩም። እንዲህ ሐዋርያ አክፍረዋል። ክርስቶስን ሳናይ አንቀምስም ብለው አልቀመሱም። ከዛ በኋላ ጀምረውታል። እና እንዲህ ካለ በኋላ ያስረዳቸዋል። እንዴት ብሎ መሰላችሁ? በሌላ ምሳሌ ይህንን በዚህ ነገራቸው። በእነሱ ባህል የእሱን ወርቃማ አድኖን ወርቅ አድርጎ በእነሱ ሰም አልብሶ ነገራቸው። መጽሐፍም ሰምና ወርቅ አለው፣ ቅኔ ብቻ አይደለም። በዚህ መልኩ አስረዳቸው። ሌላ ግን ምሳሌ ሰጣቸው። ምሳሌ ዋልዎ ዘይጠቅም ግንደ ድርጋ ውስተ ስጠተ ልብስ ይላል። ምን ማለት መሰላችሁ? አዲሱን ይላል አዲሱን ራሲ ወይም ጨርቃሮዬ ጨርቅ ጋር ጨምሮ የሚሰፋ ነው አላቸው። ስሜት ማላህያው ልብስ ይላል። እንደዛ ከሆነ ይቀደዋል። የሰማችሁ ይቀድ አሁን ምን እንደዛ የሚያደርጋል? አዲሱን ካሮዬው ጋር የሚሰፋ ሰው አይታችሁ ታውቃለህ? ይሄ ይገባቸዋል። ልጭ አድርጎ በዚህ ነገራቸው። እንዲህማ ሊሆን አይደለም ሲሉት ታዲያ በመንፈስ ቅዱስ ያልታደሰ ሰውነት ቢጾምም ጾሙም ይቀራል፣ እነሱም ይጎዳሉ ማለት ነው። እነሱም ይጎዳሉ። ለምን? ገና እንደውም አላያችሁም እንዴ እንትናን ማነው ኒቆዲሞስን አበው ሲተረጉም በጨለማ ለምን ሄደ ብለው በጨለማ የሄደበትን ምክንያት ሲተረጉም ወደ ጌታ የሄደበትን ይሄ ጨለማውን ሲገልጹት ከግላ ኦሪት እንዳልተላቀቀ በመንፈስ ቅዱስ እንዳልተማወቀ ለማጠየቅ ነው። ስለዚህ በመንፈስ ቅዱስ ያልታደሰ ሰውነት መጾም አይችልም። እጀምራለሁ ይልም ከንቱ ነው የሚሆንብን ይላል። አሁንስ ቢሆን እንደው ለምሳሌ እሺ እንምጣ ወደ ቤተ ክርስቲያንና አንድ የቆየ ባህታዊ 400 ስግደት የሚሰግድ ሊሆን ይችላል። የሱን ያህል በአንድ ቀን መስገድ ይቻላል? ይቻላል ካላችሁ ይቻላል? አይቻልም። ቀበሮ ያልበሳ ያልጭዋለሁ ብላ ተሰንጥቃ ሞተች እንደሚባለው ማለት ሊሆን አይችልም። ምናልባት የኛ ሐሳብ ነገሩ ሐሳባችን ገዳም ሄደን መቁጠሪያ ይዘን ከመንጣቶች እንደ አባቶቻችን ለመሆን አናስብ። ወደ ቤተ ክርስቲያንም መጥተን የሆነ ነገር ለማለት ካልሆነ አይታሰብም። እኔ በጣም እንደውም ይገርመኛል። ገዳም ይሄዱና መቁጠሪያ ሰው የሚመጡ ሰዎች አሉ። እንደውም አይመለከታቸውም ማለት እኔ መቁጠሪያው አይገባችሁም እያልኩ አይደለም። መቁጠሪያው እኮ 41 ኪሪያ ላይ ሰው ስል እንዳይሳሳት አሁን መቁጠሪያው ለጌጥ አይታችኋል። ዝም ብሎ ፀጉሩን ያሳደገው ዱርዬ የመሰለው ወጣቱ መቁጠሪያ ያስወጣውታል። ምን ሊያረገው እየሰራበት ነው? 12 አቡነ ዘበሰማያት እያለበት 41 ኪሪያ ላይ ሰው እያለበት 400 ስግደት እየሰገደበት እንዳይሳሳተው በእመቤታችን እድሜ ልክ 64 ጸሎት እየጸለየበት ነው ብላችሁ ታስባላችሁ? የለም ለጌጥ አይሆንም። ከተሰራ ሁሉም ሰው ማሰር ይችላል። መቁጠሪያውን እየተቃወምኩ ነው። ቁጥር እንዳይሳሳት ነው። ሌላ ነገር ማለት እንዳይሳሳት ከሆነ ለስራ ከሆነ ለስራ እንዴ ዳዊት መያዛውን አጥያት ነው። ዳዊት የማይጸልይበት ከሆነ እኮ ሱቅ ነው የሚሆነው። ሰውዬ የሚጸልይ እስከሚመጣ የሚቆይበት ነው እንጂ በቃ ነው የሚጸልይበት ከሆነ ነው። ይሄነት አለ። ስለዚህ
በአዲስ ሰውነት ምንም ማድረግ አይችልም። መብሰል፣ ማደግ፣ መጠንከር። ሐዋርያት ከዓለም ተለቀዋል፣ ክርስቶስን ተከትለዋል። ግን ገና ናቸው። ያያቸዋቸዋል ነበር በየሜዳው እየተወዛወዙ። በጣም ይገርመኛል። መካከል ላይ አመን አላመን እያሉ በአንድ ወቅት አላያችሁትም? ቅዱስ ጴጥሮስን ክርስቶስ በባህር ላይ እየሄደ ሳለ ልከተል ብሎ ጠየቁ። አልኩት ልከተል ብሎ ጠየቁ። ልከተል ተከተለኝ አለ። ማነው አሁን ተከተለኝ አለ? በጣም እና ልከተል አለና ተከተለኝ አለ። እሺ ብሎ ትንሽ እንደተከተለ ያ ባህር እንደ ብረት ጸናለት፣ እየተራመደ ነው። መካከል ላይ ግን ያዋጣኝ ይሆን አያዋጣኝ ይሆናል። እየሄደ እኮ ነው፣ ደህና እየሄደ ተስተካክሎ እየሄደ ሳለ መንገድ ላይ ችግር መጣ። ከዚያ በኋላ ወደ ታች መስመጥ መጣ። ትንሽ ጥርጣሬ ሰጠው። እንዲህ አይነት ሊገጥመን ይችላል። ከዚያ በኋላ ነው አድነኝ ማለት ይመጣ። ሃይማኖት የጎደለ አለ ክርስቶስ። እናንተ ሃይማኖት የጎደላችሁ ነው የሚላቸው በየቦታው አላያቸዋቸውም እንዴ? በማቴዎስ 17 አንድ በሽተኛ አምጥተው ሰዎች ፈውሱልን አሏቸው ሐዋርያት። ኧረ ወስዕኑ ነው፣ አልቻሉም። እንዲህ ብለው ጠየቁ። በነገረ ምንትስና ስለምን እኛ ማውጣት አቃተናል? ጌታን እኮ ጠይቆታል ሐዋርያት። ስለምን አቃተን፣ ስለምን ተሳነን ብለው ጠይቀውታል። ጌታ እንዴት መሰላችሁ? ለእመብክሙ ሃይማኖት መጠን ህጠተ ሰናቴ ወትብልዎ ለዚህ ደብር ፍልስ ምዜ ሀበካሃ ወይፈልስ። የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነስተው ወደዚያ ሂድ ብትሉት እንኳን ይሆናል። ወአልቦ ዘይሳነክሙ የሚሳናችሁ ነገርም የለም ብሏቸው። አሁን የሰናፍጭ ቅንጣት ሁልጊዜ እንደምንለው አቅም አይደለም የተፈለገ፣ ነቅ የለባት ፍጹም የሆነ ሃይማኖት ካላችሁ ባህር መክፈል ትችላላችሁ፣ ተራራ ማንሳት ትችላላችሁ። እና አብርሃም ሶርያዊ አድርገው አሳይተውናል። በባህር ላይ መራመድ ትችላላችሁ፣ ብቻ የማይሆን የሚመስለውን እንዲሆን ታደርጋላችሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሯቸው። ስለዚህ ሐዋርያት ገና ናቸው እያላቸው ገና የሚቀበል እንደተባለው አይታችሁ ከሆነ ክርስቶስ ካረገ በኋላ በ10ኛው ቀን መንፈስ ቅዱስ ልኮላቸው መንፈስ ቅዱስን ተቀብለው 72 ቋንቋ ተገልጾላቸው ከዛ በኋላ የሥራቸው መጀመሪያ ምንድነው የሆነው? ታስታውሳላችሁ? የሥራቸው መጀመሪያ ምንድነው? ጾም ነው። ስለዚህ የጾም ሕግን የሰራ ሳይሆን ይህ ምስጢር ሊነግራቸው ፈልጎ በሙሽራና በሚዜ የነገራቸው። ስለዚህ ሙሽራው ክርስቶስ ነው። ዓርብ ይሰቀላል፣ ይሞታል፣ ይነሳል። አዎ ሚዜዎቹ ምዕመናን ናቸው። ሚዜ ከሙሽራው እንዳይለይ ከክርስቶስ ሳይለይ የሚኖሩ ምዕመናን አዎ ስለሆኑ ይህንን ለመንገር እንጂ የጾም ሕግ ለመስራት ወይም ደግሞ ከጥያቄው ፈቀቅ ለማለት አይደለም። ስለዚህ የተጠየቀው ጥያቄ እንግዲህ ከብዙ በጥቂቱ በእኔ በኮልዳፋው አንደበት ይህንን ይመስላል። ሌሎች መምህራን ያስተካክሉታል። እንደገናም ካስፈለገ የረቀቀውን መጠየቅ ይቻላል። እግዚአብሔር አምላካችን በነጠበ በጎደለ እሱ ባለቤቱ ይሙላበት። የዛሬ ሳምንት ቀጣዩን የኔታ ሳሙኤል በሚገባ ይተረጉሙልናል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ አስፈ መምህራንን ያድልልን። ከዚህ